ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ከዋሽራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 3 ይሆናል። የዚህ ዩኒት 3 ወይም ቻፕተር 3 ዋና ቶፒካችን ማትሪክስ ነው የሚሆነው። እንግዲህ እስካሁን ድረስ ከሌሰን 1 አንስተን እስከ ሌሰን 15 ድረስ አይተን የመጣ ነው። ሌሰን 15 ላይ ያየነው ወይም 50 ላይ ያየነው ምንድነው? ማትሪክሶች ኢንቨርቲብል ናቸው ወይስ አይደለም? ኢንቨርቲብል ነው ካልን አንድ ማትሪክስ የራሱ የሆነ ኢንቨርስ ይኖረዋል ማለት ነው። ኢንቨርስ አለው ማለት ኢንቨርቲብል ነው ማለት ነው ያ ማትሪክስ ማለት ነው። ስለዚህ እንዴት አድርገን ማወቅ እንችላለን የሚለውን አርጉመንትድ ማትሪክስ ተጠቅመን እንዴት አድርገን ማግኘት እንደምንችል አይተናል። ሌሰን 60 ላይ ደግሞ ያለው ምንድነው? አፕሊኬሽን ኦፍ ማትሪክስ ነው። እንግዲህ በአጠቃላይ እያንዳንዱ ቻፕተር ላይ በመጨረሻ ላይ ወይም at the end of the chapter ምን አለው ማለት ነው? አፕሊኬሽን አለው። አፕሊኬሽን አለው ማለት እያንዳንዱን እስካሁን ድረስ የተማራችሁትን በተግባር ማሳየት ማለት ነው፣ ወይም ከህይወት ከሁለታችሁ ጋር ማገናኘት ማለት ነው። ስለዚህ ያ ነው አፕሊኬሽን ማለት። እስቲ እዚህ ያለችውን አንድ ጥያቄ እናያለን፣ ወይም ከጥያቄ ጋር ነው የምንሄደው አፕሊኬሽን ስንሰራ እናያለን ማለት ነው። ኤግዛምፕል 1 ምንድነው የሚለው? in a triangle the smallest angle measure 10 less than half of the largest angle and the middle angle measure 20 degree more than the smallest angle. Find the measure of each angle of the triangle ይላል። እንግዲህ ተማሪዎች እንግዲህ ትራያንግልን በሶስት ከፍለን ማየት እንችላለን። አኮርዲንግ ቱ ዜር ሳይድ እና አኮርዲንግ ቱ አንግል፣ እንደ አንግላቸውና እንደ ሳይዳቸው በሶስት ከፍለን ማየት እንችላለን። እንደ ሳይድ ከሆነ አይሶስሌስ ትራያንግል አለ፣ ኢኳላተራል ትራያንግል አለ፣ እንደዚሁም ደግሞ ስኬለን ትራያንግል ብለን ከፍለን ማየት እንችላለን ማለት ነው። እንደገና ደግሞ እንደ አንግላቸው ከሆነ አኪዩት አንግል ትራያንግል አለ፣ ኦብቲዩስ አንግል አለ፣ እንደዚሁም ደግሞ ራይት አንግል ትራያንግል ብለን ከፍለን ማየት እንችላለን ማለት ነው። አሁን ከነዛ አንዱ እንግዲህ ይሄ ይሆናል ማለት ነው። ስለዚህ እስቲ ሰርተን ማየት እንችላለን። የምንሰራው ደግሞ ምን ነው? ማትሪክስን ተጠቅመን ካልኩሌት ማድረግ እንችላለን እያንዳንዱ አንግል ማለት ነው። እሺ ተማሪዎች ምን ብለን መጀመር ይኖርብናል? እዚህ ጋር ሌት ብለን መነሳት ይኖርብናል። ከዚህ ጋር ሌት ኤስ ቢ ስሞለስት አንግል እንለዋለን። ስሞለስት አንግል ብለን ሪፕሬዘንት ማድረግ ይኖርብናል ማለት ነው። ከዛ ቀጥሎ ሚድል አንግል የምንለው አለ። ኤምቢ ዘ ሚድል አንግል ብለን ማስቀመጥ ይኖርብናል። አንግል ብለን ሪፕሬዘንት አድርገናል ማለት ነው። ስለዚህ እያንዳንዱን ደግሞ በሌላ ወይም አልጀብራ ወርድ የሆነው ወደ አልጀብሪክ ኤክስፕሬሽን መቀየር ይኖርብናል። እንግዲህ ተማሪዎች ኢኩዌሽን ማውጣት ይኖርብናል። እዚህ ጋር ቨርባል የሆነው ወደ አልጀብሪክ ኤክስፕሬሽን መቀየር ስለሚኖርብን በዚህ መልክ አስቀምጠናል። ምንድነው የሚለው? ስሞለስት አንግልስ ሜጀር ኦፍ ሌዛን ከሆነ ማይነስ ነው የምንጠቀመው። ሃፍ ኦፍ ዘ ላርጀስት ይላል። ሃፍ ኦፍ ዘ ላርጀስት ማይነስ 10 ዲግሪ ይላል ማለት ነው እዚህ ጋር። እንደገና ደግሞ አሁንም ዘ ሚድል አንግል ሜጀር 20 ዲግሪ ሞር ዛን ይላል። ሞር ዛን ከሆነ ፕላስ ነው የምትጠቀሙት። ስለዚህ ስሞለስት አንግሉን በስንት ይበልጠዋል ማለት ነው? በ20 ዲግሪ ይበልጠዋል ማለት ነው። ስለዚህ ይሄንን ሁለት ኢኩዌሽኖች አግኝተናል። ሶስተኛ ኢኩዌሽን ምንድነው የሚሆነው? የትራያንግል የውስጡ ድምር ስንት ነው ማለት ነው? ስንት ነው? 180 ዲግሪ ይታወቃል ማለት ነው። ይሄኛው ሶስተኛው ኢኩዌሽናችን ነው ማለት ነው። ስለዚህ ስንት ቫሪያብል አለው ማለት ነው? 3 ቫሪያብልስ ይኖራል ማለት ነው። ተማሪዎች እንግዲህ 9ኛ ክፍል እንደተማራችሁት ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ ላይ ነው ያያችሁት። እዚህ ጋር ደግሞ 3 ይኖራል ማለት ነው። እንዴት አድርገን ሶልቭ ማድረግ እንዳለብን አይተናል ማለት ነው። ኤሊሚኔሽን ሜተድ አለ፣ ሰብስቲቱሽን ሜተድ፣ እንደዚሁም ደግሞ ግራፊካል ሜተድ ተጠቅማችሁ ሶልቭ እንደምታደርጉ ነው። እዚህ 11ኛ ክፍል ደግሞ የምናየው በማትሪክስ ተጠቅመን እንዴት አድርገን ሶልቭ እንደማድረግ እንደምንችል እናያለን ማለት ነው። ተማሪዎች እንግዲህ እነዚህ ናቸው ኢኩዌሽኖቹ ወይም ሲስተም ኦፍ ሊኒየር ኢኩዌሽን የምንለው ይሄ ይሆናል ማለት ነው። ይህንን አስተካክለን ማስቀመጥ ይኖርብናል፣ ምክንያቱም በማትሪክስ አርጉመንትድ ማትሪክስ ተጠቅመን የምንሰራው ስለሚሆን ማለት ነው። ሶ ምን እናደርጋለን? መጀመሪያ ይሄንን ማስቀመጥ ይኖርብናል። ኤስ ፕላስ ኤም ፕላስ ኦር ላርጀስት ኢዝ ኢኳልስ ቱ 180 ዲግሪ ይሆናል ማለት ነው። ኤስ ነው መቅደም ያለበት። ኤስን አምተን እዚህ ጋር እናስቀምጣለን። ማይነስ 1 ኦቨር ቱ ላርጀስት ይሆንና ቀጥሎ የሚመጣው ማንንም ማይነስ 10 ዲግሪ ይሆናል ማለት ነው።
ኔክስት ማን መምጣት ያለበት እዚህ ጋር ማይነስ ኤስ ይሆናል ማለት ነው። ከኩል ይሆናል ወደዛ ስለተሻገረ ወደዚህ እናመጣው ማይነስ ነው እናገኘዋለን። ቀጥሎ ማን ነው የሚቀጥለው ሲደመር ማን አለ ሚድል አንግልስ ይኖራል ማለት ነው which is equals to 20 ይሆናል ማለት ነው። ስለዚህ በምንድነው የጻፍነው ማለት ነው? እሺ ተማሪዎች እንግዲህ በሲስተም ኦፍ ሊኒየር ኢኩዌሽን ካስቀመጥን በኋላ አጉመንትድ ማትሪክስ ተጠቅመን ይሄን ሲስተም ማለት ነው ማስቀመጥ ይኖርብናል በማትሪክሱ አጉመንትድ ማትሪክስ ማለት ይሄ ማለት ነው በዚህ ፎርም ማስቀመጥ ማለት ነው። ስለዚህ እንዴት አድርገን ነው ማስቀመጥ የምንችለው? የቫሪያብልሶችን ኮኤፊሺየንት ነው ማስቀመጥ የምንችለው። አሁን እዚህ ጋር ኤስ ኮኤፊሺየንት ማን ነው የሚሆነው? 1 ነው የሚሆነው። እንደገና ደግሞ የሚድል አንግሉ ኮኤፊሺየንት 1 ይሆናል። ላርጀስት ደግሞ ማን ነው? ይሄ ይሆናል 180 ዲግሪ ይሆናል ማለት ነው። ስለዚህ ቀጥሎ እቺኛይቱን እንወስዳለን 1 ትሆናለች። ኤስ ሚድሉ ደግሞ 0 ነው የሚሆነው ምንም ነገር ስለሌለው ማለት ነው። ቀጥሎ ማን ይኖራል? -1/2 ይሆናል። ስለዚህ ዝጋ ያለው -10 ይሆናል ማለት ነው። ሶ ወደዚህ ስመጣ ደግሞ ኮኤፊሺየንቱ -1 ነው የሚሆነው። ሚድል 1 ይሆናል። ላርጀስት የለውም 0 ነው የምንለው። ዝጋ ስንት ሆነ ማለት ነው? 20 ይሆናል ማለት ነው ተማሪዎች። እሺ ተማሪዎች ከዚህ ቀጥሎ ያለው ምንድነው የምናደርገው? አጉመንትድ ማትሪክስ ከቀየርነው በኋላ ቀጥታ ሬዲዩስ ማድረግ ይጠበቅብናል። ምን ተጠቅመን? ኤሌመንተሪ ሮ ኦፕሬሽን ተጠቅመን ማለት ነው። ስለዚህ ከባለፈው እንትናችን የምናውቀው ምንድነው እንዴት አድርገን ነው ኤሌመንተሪ ሮ ኦፕሬሽን ተጠቅመን ሬዲዩስ ማድረግ የምንችለው? ሶ ዩዝ አን አፕሮፕሪየት ኤሌመንተሪ ሮ ኦፕሬሽን ቱ ሬዲዩስ ዘ አጉመንትድ ማትሪክስ ቱ ኤ ማትሪክስ ኢን አርኢኤፍ መቀየር ይኖርብናል ነው። አሁን እዚህ ጋር ቀጥታ እቺኛይቱ 0 የምትመጣበትን መንገድ እንፈልጋለን። 0 የምትመጣበት ምንና ምን ቀንሰን ነው የሚሆነው? ምንን ተጠቅመን? ኤሌመንተሪ ሮ ኦፕሬሽን ተጠቅመን ማለት ነው። ስለዚህ ቼንጅ ማድረግ ያለበት ማን ነው? አፐር ትራያንጉላር ማትሪክስ ለመቀየር ነው እንግዲህ አሁን እንትን እያልን ያለ ነው። ወደዛ ካልቀየን ማግኘት ስለማንችል ማለት ነው። ስለዚህ R3 ፕላስ R2 ብለን ነው ዝጋ እንትን የምንለው ወይም ሮው 3 ሲደመር ሮው 2 ላይ ያሉ ኤሌመንቶችን በመደመር ነው እንትን የሚሆነው። ስለዚህ ዝጋ የነበሩ ኤሌመንቶች ሙሉ ለሙሉ እናስቀምጣለን 1 ይሆናል። ሮው 2 ላይ ያለውን እንተዋለን -1 ዝጋ ያለው 1 ይሆናል 0። እሺ ዝጋ ያለውን 20 እናስቀምጣለን። እዚሽ ጋር ያለችው 180። ስለዚህ ሮው 2 ላይ ያለው በአጠቃላይ ለውጥ ስለሚኖረው ስለዚህ R3 + R2 ነው -1 + 1 0 ነው የሚሰጠን። 1 + 1 እዚህ ጋር ስንት ነው የምናገኘው? 2 ነው የምናገኘው ማለት ነው። 1 + 0 ማለት ነው 1 ይሰጠናል። እሺ 0 + -1/2 ነው የሚመጣው። እዚህ ጋር -1/2 ማይነስ አለች እዚህ ጋር። እሺ ይሄኛውን ደግሞ ስንደምረው ስንት ይመጣል ማለት ነው? 10 ይሰጠናል ማለት ነው። ይሄን የሚሆነው ወደሚቀጥለው አሁን ደግሞ እነዚህ ሁለቱ 0 የሚመጡበትን መንገድ እንፈልጋለን። እሺ ተማሪዎች እንግዲህ ወደዚህ ቀይረናል፣ ሬዲዩስ አድርገናል። አሁን ደግሞ ቀጥታችን እንቀይራለን። እነዚህ ሁለቱ ኤሌመንቶች ወይም ኢንተሪዎች 0 የሚሆኑበትን መንገድ እንፈልጋለን። እንዴት ነው 0 የሚሆኑት? ማንና ማን ላይ ነው አሁን ለውጥ የሚኖረው? R3 ላይ ነው ወይም ሮው 3 ላይ ያለውን ኤሌመንቶች ሙሉ ለሙሉ መቀየር ይኖርብናል ማለት ነው። እንዴት አድርገን ነው መቀየር የምንችለው? እቺ 0 የምትሆነው ምን ስትሆን ነው? የኛውን R3 + R1 ሲሆን ነው 0 የምትሆነው እቺኛው ማለት ነው። ስለዚህ እዚህ ላይ ያሉ ኤሌመንቶችም ሙሉ ለሙሉ እናስቀምጣለን ማለት ነው። 1 180 ይሆናል እዚህ ጋር 180 ዲግሪ። እዚህ ጋርም 0 ለውጥ ስለማያስፈልገው የኛው -1/2 ይሆናል። እዚህ ጋር 10 ነው የሚሆነው። ስለዚህ ይሄኛው ለውጥ ስለሚያስፈልገው ቀጥታ ይቀየራሉ እዚህ ጋር ያሉ ኤሌመንቶች ሙሉ ለሙሉ ማለት ነው። ስለዚህ R3 + R1 -1 + 1 ምን ይሰጠናል? 0 ነው የሚሰጠን። እሺ 1 + 1 2 ነው የሚሰጠን እዚህ ጋር 2 0 + 1 1 ነው የሚሆነው። የኛው ስንት ሆነ? 200 ይመጣል ማለት ነው። እሺ ተማሪዎች አሁን እዚህ ጋር ደግሞ ምንድነው የሚያስፈልገን? ቀጥታ ሮው 3 አሁንም ቼንጅ ማድረግ አለብን። እንዴት አድርገን ነው ቼንጅ ማድረግ የሚኖርብን? R3 እንላለን እዚህ ጋር ሮው 3 ኤሌመንተሪ ሮ ኦፕሬሽን እየሰራን ስለሆነ ማለት ነው። ወይም መጨረሻ ላይ ሬዲዩስ ኢቾሎን ፎርም ውስጥ እየቀየር ነው ያለ ነው። ስለዚህ የመጀመሪያው ኤሌመንቶች እንዳለ ይቀመጣሉ እዚህ ጋር 180 ይሆናል ማለት ነው። ሁለተኛውም ለውጥ ስለማያስፈልገው ቀጥታ ማስቀመጥ ይኖርብናል -1/2
እዚህ ጋር ስንት ነው 10 ይሆናል ማለት ነው። ለውጥ ያለው እዚህ ጋር ነው የሚሆነው። ስለዚህ ማን ከማን ጋር ብንደምረው ወይም ብንቀንሰው ነው ይችኛይቱ ይቹ ዜሮ የምትሆነው ማን ከማን ጋር ቢሆን ነው። ስለዚህ r minus 2r 3 plus r2 ቢሆን እሺ r2 እቺን r2 እናድርጋት እዚህ ጋር ደግሞ r3 ይሆናል ማለት ነው። ስለዚህ እንደዛ ብናደርገው ለውጥ ይኖረዋል ማለት ነው። ስለዚህ r2 ላይ ይሄን ተካለን። ስለዚህ ይሄም 0 ነው መልሶ 0 ይሰጠናል ማለት ነው። አሁንም ውሰዱና እዚህ ጋር r2 ላይ ያለችው ኤሌመንት ማናት 1 ነው የምትሆነው። እዚህ ጋር ስንተካ -2 ፕላስ 2 ስንት ነው የሚሰጠን 0 ይሰጠናል ማለት ነው። አሁን ደግሞ ቀጥታ እዚህ ጋር እንመጣለን። ቀጥታ r2 ላይ ያለውን እንወስዳለን። ስንት ነው የሚሆነው ፖዚቲቭ 1 ነው የሚሆነው። ፖዚቲቭ 1 ፕላስ 1 ስንት ይሆናል ማለት ነው 2 ነው የሚሰጠን ማለት ነው። ስለዚህ ወደዚህ እንመጣለን። ደግሞ አሁንም እዚህ ጋር 20 ነው ያለን፣ እዚህ ደግሞ 10 ነው የሚሆነው። ስንት ይሆናል -2 ታይምስ 10 ስንት ነው -20 ነው የሚሆነው። -20 ፕላስ 200 180 ዲግሪ ይሰጠናል ማለት ነው። ስለዚህ በዚህ ፎርም ማስቀመጥ እንችላለን። መጨረሻ ላይ ወደ ኢቾሎን ፎርም ቀይረን አስቀምጠናል ማለት ነው። ተማሪዎች እንግዲህ ምን እናደርጋለን ጨርሰን መጨረሻ ላይ እንደዚህ ወደ ኢቾሎን ፎርም ቀይረናል ማለት ነው። ኢቾሎን ፎርም ስለቀየርነው ቀጥታ የመጀመሪያዎቹን ኮኤፊሺየንት እናስቀምጣለን። ምን ብለን ነው መጀመሪያ ስንነሳ s plus m plus l is equals to 180 ዲግሪ ነው። እሺ ሁለተኛው ጋር ስንመጣ ደግሞ s ጠፍቷል 0 ነው የሚሆነው። ስለዚህ ማን አለን ማለት ነው m አለን ማለት ነው። m minus 1/2 large is equals to ስንት ሆነ 10 መጣ ማለት ነው። ስለዚህ ወደዚህ እንመጣለን። ደግሞ ስሞል የለም ሚድል የለም እንደገና ደግሞ ላርጀስት ይኖራል ማለት ነው። twice of largest is equals to 180 ዲግሪ ይሆናል ማለት ነው ተማሪዎች። ስለዚህ እያንዳንዱን ነጥለን መስራት እንችላለን። ከማን እንጀምራለን? twice of l or largest angle 180 ዲግሪ so both side divided by 2 ስንት መጣ ማለት ነው l is equals to 90 ዲግሪ መጣ ማለት ነው። ይሄ ላርጀስቱ ነው። ሚድሉን ለማግኘት በጣም ቀላል ነው የሚሆነው። ስለዚህ ሚድሉን ለማግኘት ይሄን መጠቀም ይኖርብናል። ሚድል -1/2 ላርጀስቱን ስንት ነበር ያገኘነው 90 ዲግሪ ያገኘነው ዝቋርስቱ 10 እንላለን። m ማይነስ ይሄ 45 ይሆናል ማለት ነው። 45 ዝቋርስቱ 10 ነው። ስለዚህ ሚድላችን ስንት ነው የሚሆነው 10 ሲደመር 45 ስንት ነው 55 ዲግሪ ይሰጠናል ማለት ነው። አሁን ማን ነው የሚቀረን? ስሞለስትን ለማግኘት s plus m plus l ዝቋርስቱ 180 ዲግሪ ነው የሚሆነው። s አናቅም ሲደመር ሚድሉ ስንት ነው 55 ዲግሪ ነው ፕላስ ላርጀስቱ 90 ዲግሪ ይሆናል ማለት ነው። ስለዚህ 180 ዲግሪ ይሆናል። ስለዚህ እሺ ተማሪዎች እንግዲህ እዚህ ደርሰናል ማለት ነው። s plus 55 ዲግሪ plus 90 ዲግሪ which is equals to 180 ዲግሪ ምክንያቱም የአንድ ትራያንግል የውስጡ ድምር 180 ስለሆነ ማለት ነው። ስለዚህ ስሞለስት አንግሉን በዚህ መልክ አግኝተነዋል። ስለዚህ በዚህ መልክ ሰርተን ካገኘን በኋላ መጨረሻ ላይ ኮንክሉዥን ማስቀመጥ ይኖርብናል። the measure of the angles in a triangles are largest angle or represent like L so 90 degree and the middle 55 degree and the smallest 35 degree ብለን ኮንክሉዥን መስጠት እንችላለን። እሺ ወደሚቀጥለው ወይም ሁለተኛው ጥያቄ ላይ እሺ ተማሪዎች ሁለተኛው ጥያቄ ወይም ሁለተኛው ኤግዛምፕል የምናየው the perimeter of a triangle is 55 ሴንቲሜትር ፐሪሜትሩ 55 ሴንቲሜትር ነው። ምን የትራያንግሉ ማለት ነው። the measure of the shortest sides is 8 ሴንቲሜትር less than the middle sides ይላል። እንደገና ደግሞ አጭሩ ሳይዱ ወይም ሾርተስት ሳይድ የሆነው ከሚድሉ ሳይድ በ8 ያንሳል ነው የሚለው። በ8 ሴንቲሜትር ያንሳል። the measure of the longest side is 1 centimeter less than the sum of the other two sides ይላል። እንግዲህ የሁለቱ ድምር ተደምሮ በ1 ሴንቲሜትር ያንሳል ነው የሚለው። then find the length of ነው የምትለው እኛይቱ length of the sides
ኦፍ ዘ ሳይድስ ይላል። እንዴት አድርገን ነው መስራት የምንችለው? መጀመሪያ ሌት ብለን እንነሳ። ሌት ምን እዚህ ጋር ፐርሜትር ኦፍ triangle 55 centimeter ይላል። ፐርሜትር ፒ ሪፕሬዘንት ዋት ፐርሜትር ኦፍ triangle ፒ is equals to እነዚህን ሶስቱ ማስቀመጥ ነው የሚሆነው። አጭሩ ሳይድ ይኖራል ሲደመር ሚድል ሳይድ ይኖራል ሲደመር ሎንገስት ሳይድ ይኖራል ማለት ነው። ስለዚህ ውጤቱ ስንት ነው እያለን ነው? 55 ነው ማለት ነው። 55 ሴንቲሜትር ነው የነዚህ ሶስቱ ማለት ነው። ስለዚህ ቀጥሎ ምን እያለን ነው? ከዚህ ቀጥሎ the measure of the shortest side is shortest side s is equals to s 8 centimeter less than the middle ሚድልም በስንት ያንሰዋል? በ8 ሴንቲሜትር እያለን ነው። ይሄኛው ሁለተኛው ኢኩዌሽናችን ነው ማለት ነው። ኢኩዌሽን 2 ይሄ ኢኩዌሽን 1 ይሆናል ማለት ነው። እሺ ሶስተኛው ኢኩዌሽን ደግሞ ቀጥሎ ምን ይላል መሰላችሁ? the measure of the longest side is 1 centimeter the sum of the two longest ነው ያለን። ሎንገስትን በኤል ነው ሪፕሬዘንት የምናደርገው። ኤስ ሲደመር ኤም በስንት ያንሰዋል? በ1 ሴንቲሜትር ያንሳል ነው እያለን ያለ ነው። ስለዚህ ኢኩዌሽን ምን እንለዋለን? ኢኩዌሽን 3 ብለን ማስቀመጥ እንችላለን። በምን አስቀምጥ ነው ማለት ነው ተማሪዎች? ይሄኛውን በምን መንገድ አስቀምጠነዋል? በሲስተም ኦፍ ሊኒየር ኢኩዌሽን መልክ አስቀምጠነዋል ማለት ነው። እሺ ተማሪዎች እንግዲህ ምን ማድረግ ይኖርብናል? ኤስ ኤምኤል አሬንጅ አድርገናል ማለት ነው። እዚህ ጋር ኤስ ፕላስ ኤም ፕላስ ኤል is equals to 55 ሴንቲሜትር ይሆናል። ሴንቲሜትሩን በመጨረሻ እናስቀምጠዋለን። ኤስን እዚህ ጋር አስቀምጥናት እችን ነው እየወሰድኩ ያለሁት። ማይነስ ኤም ከኩል ይሆናል ወደዛ አምጥቻለሁ። which is equals to what -8 ሴንቲሜትር ይመጣል ማለት ነው። እሺ አሁንም ደግሞ እነዚህ ሶስቱን አንድ ላይ ማድረግ ይኖርብናል። ይችኛይቱን በዚህ ስትሬት አስቀምጣለሁ። ማይነስ ትሆናለች ከኩል ይሆናል ወደዚህ ካመጣ ነው። ስለዚህ ማይነስ ኤም ፕላስ ኤል which is equals to -1 ይመጣል ማለት ነው። በዚህ በሲስተም ኦፍ ሊኒየር ኢኩዌሽን አስቀምጥ ነው ማለት ነው። እሺ ተማሪዎች እንግዲህ በዚህ ፎርም አስቀምጠናል ማለት ነው። ኤስ ፕላስ ኤም ፕላስ ኤል እንግዲህ ሎንገስት ፕላስ ሚድል ፕላስ ሾርተስት ሳይድስ ብለን አስቀምጠናል ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽን በዚህ ፎርም ካስቀምጥ ነው በኋላ አጉመንትድ ማትሪክስ እንሰራለታለን ማለት ነው። አጉመንትድ ማትሪክስ ማለት ጋር እናስቀምጣለን ማለት ነው። በአጉመንትድ ማትሪክስ ስናስቀምጠው ይሄ ነው የሚሆነው። ስለዚህ የዚችን ኮኤፊሺየንት እንወስዳለን። የኤስን ኮኤፊሺየንት ዋና ትችኛይቱ አሁንም እዚህ ጋር ዋን ነው የሚሆነው፣ ዝም ዋን ነው የሚሆነው። መጨረሻው 55 ነው የሚሆነው ማለት ነው። 55 ሴንቲሜትር ሶ ወደዚህ መጣለው። ኤስ አንድ አለን፣ ሚድል -1 አለን። ኮኤፊሺየንቱ እዚህ ጋር 0 ነው የሚሆነው፣ እዚህ ጋር -8 ይሆናል ማለት ነው። አሁንም እዚህ ጋር -1 ይሆናል ማለት ነው። እዚህ ጋር -1 ይሆናል፣ እዚህ ጋር 1 ይሆናል። እዚህ መጨረሻ ላይ 1 ይሰጠናል ማለት ነው። ስለዚህ በዚህ ፎርም ወደ አጉመንት ማትሪክስ ቀይሩ። እሺ ተማሪዎች እንግዲህ እዛ ላይ ወደ ኢቸሎን ፎርም ነው መቀየር የሚኖርብን። ሬዲዩስ አድርገን ወደ ኢቸሎን ፎርም ወይም ወደ አርኢኤፍ መጀመሪያ ወደ አጉመንት ማትሪክስ ቀይረናል። ይሄው አጉመንትድ ማትሪክስ ማለት ይሄ ማለት ነው። ወደዚህ ከቀየር ነው በኋላ ቀጥታ ምን ማድረግ ይጠበቅብናል? እቺን 0 ማድረግ ይኖርብናል። እቺንም 0 ወደ አፐር ትራያንጉላር ማትሪክስ መቀየር ይኖርብናል ማለት ነው። ስለዚህ መጀመሪያ እቺ 0 መሆን አለባት። 0 የምትሆነው ምን ሲሆን ነው? መጀመሪያ 0 የምትሆንበት መንገድ እንፈልጋለን ማለት ነው። 0 የሚሆንበት እቺኛይቱ ማይነስ አንዷ ማይነስ ነው። ስለዚህ ምን ማድረግ ይኖርብናል? አርቱ ላይ ነው ለውጥ መኖር ያለበት። አርቱ ቼንጅ ማድረግ አለብን። ምን ተጠቅመን? ኤሌመንተሪ ሮ ኦፕሬሽን ተጠቅመን ማለት ነው። ስለዚህ ብንፈልግ አርቱ ሲቀነስ አር1 ማለት እንችላለን፣ 0 እንዲሆንልን ከፈለግን ማለት ነው። ስለዚህ ሮዋን ላይ ያሉት ኤሌመንቶች በሙሉ ምንም አይቀየሩም ማለት ነው ተማሪዎች። ስለዚህ ሮው2 ላይ ያለው ይቀየራል። ሮው3 ላይ ደግሞ -1 እና 1 ይሆናል። ስለዚህ -1 ይሆናል ማለት ነው ተማሪዎች። እንግዲህ ቀጥታ ሮው2 ነው ለውጥ የሚያስፈልገው አር2 -አር1። ይሄ ሲቀነስ ይሄ ስንት ነው የሚመጣው? 0 ነው የሚሰጠን ማለት ነው። አሁንም ይሄ ሲቀነስ ይሄ -2 ይሰጠናል ማለት ነው ተማሪዎች። እሺ ይሄ ሲቀነስ -1 ይሰጠናል ማለት ነው። እሺ አሁንም ይሄኛው ሲቀነስ ይሄ ስንት ነው የሚመጣው? እሺ ተማሪዎች -63 ሰጥቶናል ማለት ነው። -63 ይሄኛው ቼንጅ ያደረግነው ማለት ነው። አሁን ደግሞ እንደገና ይችኛይቱ 0 የምትመጣበትን መንገድ እንፈልጋለን ተማሪዎች።
ዜሮ ሁለቱ በተለይ ዜሮ የሚመጡበትን መንገድ ካገኘን ጥሩ ነው የሚሆነው። ስለዚህ ይሄ ምን ሲሆን ነው ዜሮ የሚመጣው? ስለዚህ R3 ላይ ለውጥ ያስፈልጋል ማለት ነው። R3 ወይም ሮው 3 ላይ ያለውን ኤሌመንቶች ሙሉ ለሙሉ መቀየር ይኖርብናል። ምን አርገን R1 ሲደመር R3 አድርገን ነው መቀየር የምንችለው። ስለዚህ ሮው 1 ላይ ያሉት ኤሌመንቶች በሙሉ እንዳለ እናስቀምጣቸውና ሮው 2 ላይ ያለውም እንደዚሁ ያሉ ኤሌመንቶችን ሙሉ ለሙሉ እናስቀምጥና -63 ይሆናል እዚህ ጋር። እንደገና ሮው 3 ላይ ያለውን ነው አሁን እንትን ማለት የምንችለው። ስለዚህ R1 ሲደመር ይሄ 0 ይሰጠናል። አጋጣሚ ሆኖ እዚሁ አለቀ ማለት ነው። ስለዚህ ይሄ ስንት ሆነ? 2 ይሆናል። 55 ሲደመር 55 ሲቀነስ 54 ነው የሚሰጠን። በዚህ መልክ እናስቀምጠዋለን ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ እንዳለ እናስቀምጣለን ማለት ነው ኮኤፊሽንቶቻቸውን። ስለዚህ ማን ይሆናል? የመጀመሪያው ኤስ ናት ብያለሁ። ኤስ ፕላስ ሚድል ፕላስ ላርጀስት ማነው ሎንግስት እዚ ኳልስቱ 55 ይሆናል ማለት ነው። ይሄን ነው የወሰድኩት። ቀጥሎ ይሄን እንወስዳለሁ። ኤስ የለንም ሚድል ይኖረናል ማለት ነው። ማይነስ 2m ፕላስ ኦር ማይነስ ይሆናል። ላርጀስት እዚ ኳልስቱ -63 ይሆናል ማለት ነው። ወደዚህ እመጣለሁ። ላርጀስት ማነው ስሞለስት የለንም፣ ማነው ሾርተስት የለንም፣ እንደዚሁ ሚድል የለንም። ስለዚህ ማነው የሚኖራል? ሎንግስት ይኖራል ማለት ነው። ሎንግስቱ ስንት ነው የሚሆነው? 2l እዚ ኳልስቱ 54 ይሆናል ማለት ነው። በዚህ ፎርም አለቀ ማለት ነው። እያንዳንዱን ወስደን ሶልቭ ማድረግ እንችላለን። ከማን ይጀምራል ማለት ነው? ከቱ ላርጀስት ዋይስ ኦፍ ላርጀስት እዚ ኳልስቱ ማነው ሎንግስት እዚ ኳልስቱ 54 እንላለን። እዚህ ጋር 54 ሴንቲሜትር ይመጣል። both sides divided by what? by 2 በዚህ ካንስል ይሆናል ይሄ። ስለዚህ በሁለቱም ሳይዶች ስናካፍለው ስንት ይመጣል? ይሄ 27 ይመጣል ማለት ነው። 27 ነው የሚመጣው። ስለዚህ ወደዚህ እንሄዳለን ማለት ነው። ማንን ነው የምንጠቀመው? ይሄኛውን -2m ማይነስ ኤል እዚ ኳልስቱ ስንት ይመጣል? -63 ይሆናል ማለት ነው። ስለዚህ -2m ወስደን ላርጀስታችን ስንት ነው የሚሆነው? 27 ይሆናል። እዚ ኳልስቱ -63 ነው የሚሆነው። ስለዚህ -2m እዚ ኳልስቱ ወደዛ ወሰዷችን ነገር -63 ሲደመር 27 ስንት ነው የሚመጣው? እሺ እንግዲህ ይሄንን ስንቀንስ በዚህ መልክ እናገኘዋለን ማለት ነው። ስለዚህ በሁለቱም ሳይዶች ላይ ምን እናደርጋለን ማለት ነው? -2 እዚህም -2 እናደርጋለን ማለት ነው። ሚድላችን ስንት ሆነ ማለት ነው? ሚድላችን 18 ነው የሚሆነው። 18 ምን ሴንቲሜትር? እዚህ 27 ሴንቲሜትር ነው። ሎንግስቱ ነው። እንደገና ደግሞ አሁን ስሞልስቱን ማግኘት ግድ ይለናል ማለት ነው። ስሞልስቱን ለማግኘት አሁንም ደግሞ ኤስ ፕላስ ሚድሉ ስንት ነው? 18 ነው። 18 ሴንቲሜትር ይሆናል። እዚህ 27 ነው። እዚህ ኳልስቱ አጠቃላይ ስንት ነው? ፐሪሜትሩ 55 ሴንቲሜትር ነው የተባለ ነው። ስለዚህ ይሄን ለማግኘት ኤስ 8 እና 7 15 ነው። ማን እንዳለን? እሺ 45 ይሆናል። እዚህ ኳልስቱ 55 ይሆናል ማለት ነው። ስለዚህ ኤስ እዚህ ኳልስቱ 55 ሲቀነስ 45 ስንት ይሆናል ማለት ነው? እዚህ ጋር 10 ሴንቲሜትር ይመጣል ማለት ነው። ተማሪዎች እንግዲህ ይሄ ይሆናል። በዚህ መልክ ማስቀመጥ እንችላለን። ሾርተስት ሳይዱ ስንት ነበር ያገኘነው? ሾርተስት ሳይድ 10 ሴንቲሜትር ነው። 10 ሴንቲሜትር እንላለን። እንደገና ደግሞ ሚድሉ ስንት ነው ያገኘነው ማለት ነው? 18 ነው። 18 ሴንቲሜትር። እንግዲህ ላርጀስቱ ይሄን ይመስላል ማለት ነው። ይሄኛው ላርጀስት ነው ብለን የምንጠራው ላርጀስት ብለን እንጠራለን ማለት ነው። ስለዚህ ያንዱ ፐሪሜትር ኦፍ ኤኒ ትራያንግል ፐሪሜትር ኦፍ የተሰጠን እዚህ ጋር ያለው ትራያንግል በአጉመንት ማትሪክስ ተጠቅመን መጨረሻ ላይ ሬዲዩስ አድርገን በኢቾሎን ፎርም ከቀየር ነው ወይም ወደ አፐር ትራያንጉላር ማትሪክስ ቀይረን ያገኘነው መልስ ብንደምረው መልሶ ስንት ነው የሚሰጠን? 55 መስጠት አለበት። 55 27 ሲደመር 10 ሲደመር 18 መልሶ ስንት ነው? 55 ይሰጠናል ማለት ነው። ላርጀስቱ ትራያንግል ላርጀስት ሳይዱ 27 ነው የሚሆነው። ሾርተስት ሳይዱ ደግሞ ስንት ነው? 10 ሴንቲሜትር ነው። እንደገና ሚድል የሆነው ደግሞ 18 ሴንቲሜትር ይሆናል ማለት ነው። ወደሚቀጥለው ጥያቄ እንሄዳለን።
እሺ ተማሪዎች ሶስተኛው ጥያቄ a chemist has 6% salt solution and 12% salt solution. How much of 6% salt solution and 12% salt solution must be added to get a 300 gram of 10% salt solution ይላል። እንግዲህ ተማሪዎች ያው ይሄ የኬሚስትሪ ጥያቄ ነው። ከዚህ ከአፕሊኬሽኑ ጋር እንዴት አድርገን መስራት እንችላለን ወይም አርጉመንትድ ማትሪክስ ተጠቅመን እንዴት አድርገን ሶልቭ ማድረግ እንችላለን ነው። ምን ያህል ግራም ነው ይሄንን ሶልቭ ማድረግ የሚችለው፣ እንደዚሁም ደግሞ ምን ያህል ግራም 12%ን ሶልቭ ማድረግ ይችላል የሚለውን እናያለን ማለት ነው። እያንዳንዱ ማለት ነው። ኬሚስትሪው እንግዲህ 60% ሳልት ሶሉሽን አለው ነው የሚለው። እንደገና ደግሞ 12% ሳልት ሶሉሽን አለው ነው የሚለው። እንግዲህ ሁለቱን አንድ ላይ አድርጎ ማለት ነው አድርጎ ምን ያህል አድድ ቢያደርግ ነው 300 ግራም ኦፍ ሊመጣ የሚችለው ነው። እዚህ ጋር 300 ግራም ምን ያህል ሳልት ሶሉሽን ቢጠቀም ነው በ6% ላይ የሚጠቀመው የሳልት ሶሉሽን መጠን ይኖረዋል። ምን ያህል ግራም እንደሚያስፈልገው እሺ ተማሪዎች ሌት ኤክስ ቢ ዘ አማውንት ኦፍ 6% ሳልት ሶሉሽን ብለን ሪፕሬዘንት አደረግነው በኤክስ ዋይ ቢ ዋት ዘ አማውንት ኦፍ 12% ሳልት ሶሉሽን ብለን ሪፕሬዘንት አድርገናል ማለት ነው። the total amount of the mixture of must be mixture of what must be what የሁለቱ ማለት ነው የማን የ6% እና የ12% ኦፍ ሳልት ሶሉሽን በማን ነው ሪፕሬዘንት ያደረግነው በኤክስ ነው። ኤክስ ሲደመር ዋይ ስንት ነው መሆን ያለበት 300 ግራም የሚለው እናስቀምጠዋለን መጨረሻ ላይ። በዚህ መልክ አንድ ምን አግኝተናል ኢኩዌሽን አገኘን ማለት ነው። ኢኩዌሽን 1 አግኝተናል ማለት ነው። እሺ ተማሪዎች ቀጥሎ ደግሞ የምናየው the amount of salt in the end result is 10% of 300 ግራም ይላል። እዚህ ላይ እንዳያችኋት ማለት ነው መጨረሻ ላይ ማለት ነው የሁለቱ የማን የ6% እና እንደዚሁም ደግሞ የ12% ሳልት ሶሉሽንን ሚክስ አድርገን የምናገኘው ይኖራል ማለት ነው። which is ዝጋ ምንድነው የምናስቀምጠው መጀመሪያ እቺን እንወስዳለን ማለት ነው። ይሄንን ከወሰድን በኋላ 10% ማለት 10/100 ማለት ነው። ከማን ጋር እንወስዳለን ዝጋ 300 የሚለውን እንትንላለን። ይሄ በዚህ ይጣፋና ስንት ሆነ ማለት ነው 10 ግራም ሆነልን ማለት ነው። 10 ግራም ካገኘን በኋላ ሌላ ኢኩዌሽን እንፈልጋለን። ዛት ኢዝ ዋት ማንን እንወስዳለን ማለት ነው 6% የሚለውን 6/10 ማለት ነው። ምን ማለት ነው 0.006 ምን ለዚህ ማን ነው ሪፕሬዘንት ያደረግነው ኤክስ ብለን ነው ፕላስ 12% ይላል። 12%ን ደግሞ እንደዚሁ 12 0.12 እያልን ወይም አታች ላይ ማምጣት እንችላለን። which is equals to what እዚጋ y እናስቀምጣለን። which is equals to ስንት ይሆናል ማለት ነው ስንት ይሆናል ይሄ 10 እዚጋ ሰርተን ያስቀመጥነው አለ ማለት ነው። ሶ ለብቻ ወደዚህ ስናመጣ ማለት ነው 0.006 ምን ኤክስ ፕላስ አሁንም እዚጋ 0.12 y is equals to 10 ግራም ነው የሚሆነው። ይሄ ምንድነው ኢኩዌሽን 2 ነው የሚሆነው ማለት ነው። ይሄኛው ኢኩዌሽን 2 ብለን መውሰድ እንችላለን። ሶ ወደ ምን መቀየር ይኖርብናል ማለት ነው። ሲስተም the system like this የመጀመሪያው x plus y አለን እዚህ ኳል 300 ግራም ነው የሚሆነው that is 0.066 x plus what 0.12 y is equals to ስንት ነው ማለት ነው 10 ዝጋ ያገኘ ነው እንትን አለ 10 ግራም ነው የሚሆነው። ስለዚህ ወደዚህም ስናመጣው ልክ እንደዚህ ይሆናል ማለት ነው። the system of can be written as ወይም ወደ linear equation ስንቀይረው 0.06 x plus what 0.12 y is equals to ስንት ይሆናል ማለት ነው 10 ይሆናል ማለት ነው። ስለዚህ ይሄንን ወደ ምን መቀየር አለብን ወደ አርጉመንትድ ማትሪክስ። እሺ ተማሪዎች እንግዲህ ወደ አርጉመንትድ ማትሪክስ መቀየር ይኖርብናል። ወደ አርጉመንትድ ማትሪክስ እንቀይር የተሰጠን ጊቭን ሲስተም አለ ሊኒየር ይኖራል። እዚህ ጋር የመጀመሪያዋ ምንድናት x plus y is equals to 300 ነው የሚለው። ኮኤፊሺየንቱ የx እና y 1 ነው የሚሆነው። እዚህ ጋር 300 ይሆናል ማለት ነው። ሶ ወደዚህ ጋር ስንመጣ ደግሞ 0.06 ነው ያለን። እዚህ ጋር ደግሞ 0.12 አለን 12 ይኖራል። ስለዚህ እዚህ ጋር ሁለት ናት
እዚህ ጋር ስንት ነው 10 ግራም ነው የተባልነው ሶ አሁን ቀጥታ ካልኩሌት ማድረግ ይኖርብናል ወይም ሬዲዩስ እናደርጋለን ምን ተጠቅመን ኤሌመንተሪ ሮው ወደ REF ለመቀየር ማለት ነው ተማሪዎች እንግዲህ ዩዝ አፕሮፕሪየት ኤሌመንተሪ ኦፕሬሽን ተጠቅመን እንግዲህ ሬዲዩስ ማድረግ ይኖርብናል ምን ይሄን አጉመንትድ ማትሪክስ ማለት ነው ምን ለማግኘት REF አስፈሎስ ይላል እንግዲህ REF ማለት ሮ ኢቸሎን ፎርም ማለት ነው ወደ ሮ ኢቸሎን ፎርም ቀየር ነው ማለት ወደ አፐር ትራያንጉላር ማትሪክስ ቀይረናል ማለት ነው ስለዚህ የተሰጡን እዚህ ጋር 1 1 አለ እንደዚሁም ደግሞ 300 አለን እዚህ ጋር አሁንም እዚህ ጋር 0.06 አለን እንደገና ደግሞ 0.12 ይኖረናል ማለት ነው ስንት ነው እዚህ ጋር 10 ግራም ይኖራል ማለት ነው አሁን የግድ ማንን መቀየር ይኖርብናል ተማሪዎች ሮቱ ነው የምንቀይረው ለምን አፐር ትራያንጉላር ማትሪክስ መምጣት አለበት አፐር ትራያንጉላር ማትሪክስ ማለት እቺኛይቱ 0 መምጣት አለበት ማለት ነው 0 ለማምጣት ምን መጠቀም ይኖርብናል እዚህ ጋር ሮቱ መቀየር እንዳለበት ወይም ቼንጅ ማድረግ እንዳለብን በማን አባስተን 0.06 ምን R1ን ማለት ነው R1 ሲቀነስ R2 ማለት ነው እዚህ ጋር R2 ናትቺኝ ወይም እዚህ ጋር ላስቀምጥላችሁ R2 ቼንጅ ማድረግ አለበት በ0.06 ምን R1 ሲቀነስ R2 ይሆናል ማለት ነው ስለዚህ ስንቀንሰው ምን ይመጣል ይሄ 0.06 ታይምስ 1 ራሱ ይሰጠናል ስንቀንሰው ይሄ 0 ነው የሚሰጠን 0 አገኘን ማለት ነው አሁን ደግሞ መልሰን እዚህ ጋር ይሄኛውን ስናባዛው 0. ስንቀንስ ከዚህ ላይ የምናገኘው ማይነስ 0.06 ይሆናል ማለት ነው 12 ይሆናል ማለት ነው የምናገኘው ውጤት ሲሰሩት ይሄ ይሰጣቸዋል ሶ መጨረሻ ላይ የምናገኘው ነገር ይኖራል እሺ እንግዲህ this implies the given system is equivalent to the system ይላል እንግዲህ x plus is equals to 300 ይሰጠናል ከዚህ ነው የወሰድነው ይሄን ወስደናል ማለት ነው ቀጥሎ የምናገኘው እቺኛይቱ 0 ናት ማን x ጠፍታለች ማለት ነው ማን ነው የሚቀረው y ነው የሚቀረው ኔጌቲቭ 0.06 y ይሆናል ከማን ጋር ከኔጌቲቭ 12 ጋር ማለት ነው ስለዚህ እያንዳንዱን ማግኘት ይኖርብናል ቀላል ነው ከዚህ በኋላ ያለው እንትን ማለት ነው ስለዚህ ኔጌቲቭ 0.06 y is equals to ስንት ነው ኔጌቲቭ 12 ነው የሚሆነው yን ለይታችሁ ዝጋን ተስታስቀምጡት ማለት ነው ኔጌቲቭ 12 ሲባዛ በመቶ ስንተኛ ማለት ነው ሬሲፕሮካሉን መውሰድ ነው ማን የ6 100 ማለት ነው ይሄ ኔጌቲቭ ይጠፋል በ6 1 ነው በ6 ስንት ነው የሚሆነው 2 ነው የሚሆነው ስለዚህ የy ቫልዩ ስንት ነው ማለት ነው ግራም ይሆናል ማለት ነው 200 ግራም እንግዲህ 200 ግራም ብንጨምር ነው 12% ላይ እንትን የምንለው ማለት ነው ስለ 2/3 ማን ኤክስን ደግሞ ስንፈልግ ወይም 6% ኦፍ ሳልት ሶሉሽን ላይ ያለውን እንትን ግራም ለማወቅ ወይም የሳልት መጠን ለማወቅ ቀጥታ ምን እናደርጋለን x plus y እንጠቀማለን እዚኳልስቱ ስንት ነው 300 ነው የሚሆነው የሁለቱ ሚክስ ሆኖ ያለው የጨው መጠን ይሄን ያህል ይሆናል ማለት ይሄን ያህል ግራም ይሆናል ስለዚህ y አግኝተናል ስንት ግራም ነው ይሄ 200 ግራም ይሆናል ፕላስ ይሄ x ነው የሚሆነው ዝጋ 300 ይሆናል ማለት ነው ስለዚህ የx ዋጋ ወደዛ ወስደን ወይም የ6% ሳልት ሶሉሽን የጨው መጠን ለማወቅ በዚህ ማወቅ ይቻላል x = 100 ግራም ይሆናል ማለት ነው እሺ ተማሪዎች እንግዲህ የመጨረሻው ይሄ ነው የሚሆነው the amount of 6% salt solution 100 ግራም ነው የሚሆነው እንደገና the amount of 12% of salt solution is 200 ግራም ነው እንግዲህ ሁለቱን ስንደምር ስንት ነው ማለት ነው 300 ይሆናል ወይም x plus y 6% of salt solution and 12% of salt solution ያለው የግራሙ መጠን 300 ይሆናል ማለት ነው በዚህ መልክ እንትን ብለናል እንግዲህ ይሄን ሌሰን ጨርሰናል በሚቀጥለው ሌሰን እስከምንገናኝ ድረስ ወይም ሪቪው ኤክሰርሳይዝ ላይ እስከምንገናኝ ላይክ ሰብስክራይብ ኮሜንት ሼር ማድረጋችሁን አዘንጉ ለዛሬ ቻው ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ